ነገ አጠናለሁ፣ ነገ እሰራለሁ፣ ሰኞ ስራ ጀምራለሁ፣ ስፖርት እሰራለሁ፣ በሚቀጥለው ወር ጸሎት ጀምራለሁ እያልን ስንቶቻችንን በዚህ የነገ አዙሪት ውስጥ ተተብትበን የቀረነው? ብዙ ጊዜ ስራን ማዘግየት ወይም ፕሮካስቲኔሽን የጊዜ አጠቃቀም ችግር ብቻ እናየዋለን። ነገር ግን ነገሩ ከዚህ የጠለቀ ነው። ስራ ማዘግየት የሚመጣው ስራውን ከመጥላት ሳይሆን ከስራው ጋር የተያያዘውን የድካም ስሜት፣ ፍርሃት ወይም አላሳምረውም የሚል ጭንቀትን ለመሸሽ ከመሞከር ነው። ዛሬ በቅድስት ቤተ ክርስቲያን በኦርቶዶክሳዊ አባቶች እይታ ይህን የነገ ጋኔን ብለው አባቶቻችን የሚጠሩትን ፈተና እንዴት እንደምናሸንፍና ህልማችንን ወደ ተግባር እንዴት እንደምንቀይር እንነጋገራለን። አብራችሁን ቆዩ። ሰላም ኦርቶዶክሳዊ ወጣቶች፣ ከመቼውም ጊዜ በላይ ራሱን የሚያውቅ በሃይማኖቱ የጸና በምግባሩ የቀና ትውልድ በሚያስፈልግበት በዚህ ዘመን ይቻናል ወጣቶችን ወደ ትክክለኛ ኦርቶዶክሳዊ ስነ ምግባር፣ ጠንካራ ማንነትና የጠለቀ ዕውቀት ከፍ ለማድረግ የተፈጠረ የለውጥ አውደ ምሕረት በጋራ እየተማርን የተሻለ ማንነትን እንድንገነባ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ሼር እና ላይክ በማድረግ ለብዙዎች እንዲደርስ ስለምታደርጉ በእግዚአብሔር ስም ከወዲሁ እናመሰግናለን። ወደ ዛሬ ሐሳባችን እንግባ። በኦርቶዶክሳዊ መንፈሳዊ ትምህርት ውስጥ ጊዜን ማዘግየት ከትልልቅ ከረቀቀ የሰይጣን ፈተናዎች አንዱ ነው። ብዙዎቻችን ሰይጣን የሚፈትነን ክፉ ነገር ስሩ በማለት ብቻ ይመስለናል። ነገር ግን አባቶቻችን ሰይጣን ሰዎችን የሚያጠምድበት ትልቁ ወጥመድ መልካም ነገር አታድርጉ ማለቱ ሳይሆን ጊዜ አለህ፣ ነገ ትሰራዋለህ በማለት እንደሆነ ያስተምሩናል። በእርግጥ ነገ የምትባል ቀን የሰነፎች መደበቂያ፣ የሰይጣን ደግሞ ትልቁ የማታለያ መንገድ ናት። ታላቁ የበረሃ አባት አባ እንጦንስ ይህንን ሲያስገነዝብ እንዲህ ይላል። ንስሐ ነገ ገባለሁ፣ ነገ መልካም እሰራለሁ አትበል፣ ምክንያቱም የነገዋ ቀን የራስህ እንደሆነች አታውቅምና አሁን የተሰጠህን ጊዜ በአግባቡ ተጠቀምበት ይሉናል። ታላቁ አፈበረከት ቅዱስ ዮሐንስ አፈወርቅ ዲያብሎስን ሰው ከበጎ ሥራ እንዴት እንደሚያሰናክል ሲያጋልጥ እንዲህ ይለናል። ዲያብሎስ በጭራሽ ጸሎት አትጸልይ፣ በፍጹም ምጽዋት አትስጥ አይልህም። ምክንያቱም ይህንን በግልጽ ቢነግርህ እንደማትሰማው ያውቃል። ይልቁንም በረቂቅ ጥበቡ ቀርቦ አዎ መጸለይማ አለብህ፣ ግን ዛሬ ደክሞሃልና ነገ ትጸለያለህ፣ ዛሬ እረፍና ነገ ትሰራዋለህ ይልሃል። አንተም በደስታ ነገ ትላለህ። ነገር ግን ያች እሱ የሚላት ነገ መቼም አትመጣም። እያንዳንዱን የአሁኑን ሰዓትን በነገ እያስለወጠ ሕይወትን በባዶ ይጨርሰዋል። ስለዚህ ስራህን ወይም መንፈሳዊ ሕይወትን ማዘግየት የሥጋ ምቾትን ከነፍስ እድገትና ከዘላለም ሕይወት የማስቀደም አደገኛ ውጤት ነው። ከላይ እንደተጠቀሰው ታላቁ ቅዱስ ይስሐቅ ሶርያዊ ስለ ጸጋ አሰራር ሲያስረዳ እንዲህ ይላል። መልካም ነገር ለማድረግ አስበህ ካዘገየኸው ያ ሐሳብ ከአንተ ይወሰድና ለሌላ ሰው ይሰጣል ይለናል። እግዚአብሔር በልባችን ያኖረውን መልካም ሐሳብ፣ የፈጠራ ሥራ፣ የፈጠራ ችሎታ፣ ጸሎት ወይም ንስሐ ዛሬውን ወደ ተግባር ካልቀየር ነው ከጊዜ በኋላ ጉልበቱ፣ መነሳሳቱ፣ ፍላጎቱ ይጠፋል ይለናል። በዘመናችን የነበሩት ታላቁ አባት ቅዱስ ቴዎፋን ዘሩስያ ይህንን ምስጢር ሲያብራሩ እንዲህ ይላሉ። በልብ ውስጥ መልካም ነገር የማድረግ ፍላጎት ሲመጣ ያችን የመጀመሪያዋን ቅጽበት ተጠቅመህ ወዲያውኑ ወደ ሥራ ግባ። ካዘገያት ግን አእምሮና ሰነፍ ሕሊና ከተረከቡት በኋላ ሰፊ ክርክር ይጀምራሉ። ዛሬ አይመችም፣ ይህ ይጎላል፣ በኋላ ይሻላል እያሉ ማመካኛታቸውን መጀመራቸው አይቀርም። በመጨረሻም ያ የጸጋ ቅንጣት በምክንያት ብዛት ተገሎ በውስጥህ ይሞታል ይለናል። የሶርያውያን ሁሉ አባት ቅዱስ ኤፍሬም ሶርያዊ በጊዜ ማዘግየት ውስጥ ተኝተው የሚኖሩትን ሰዎች ከከባድ እንቅልፋቸው እንዲነቁ እንዲህ ሲል ይጣራል። የሰው ልጅ ሆይ ዕድሜህ እንደ ጥላ እየፈጠነ መሆኑን እያየህ እንዴት በሰነፍ ምቾት ውስጥ ትቀመጣለህ? የሞት መልእክተኛ ሳይታሰብ
በድንገት ይመጣል። ያን ጊዜ የማዘገየውን ሥራዬን እንድጨርስ ንስሐ እንድገባ ትንሽ ጊዜ ስጡኝ ብለ ብትማጸን የሚሰማ የለም። የተሰጠች ብቸኛዋ እውነተኛ ቀን ዛሬ ናት። ትናንት አልፏል። ነገ ደግሞ ያንተ መሆኗ ዋስትና የለህም ይለናል። በተመሳሳይ መልኩ ቅዱስ ባስልዮስ ዘቂሳርያ ወጣቶችን ሲመክር የወጣትነት ጉልበትህና ጊዜ እያለ አሁኑኑ ፈጣሪን አገልግል፣ በስተርጅና እሰራዋለሁ ብለህ ጊዜ አታዘግይ፣ ድካምና በሽታ ሳይመጣብህ በሙሉ ጤንነትህና አቅም ሳለ የአሁኑን ሰዓት ወርቅነት ተረዳው ይለናል። ወዳጆቼ ሆይ ማዘግየት ወይም ፕሮካስቲኔሽን የመንፈሳዊ ሕይወትና የምድር ስኬት ታላቅ ሌባ ነው። ሰይጣን ነገ የምትባል የውሸት ቼክ እየጻፈ ያሁኑን የዛሬ ወርቅህን እንዲሰርቅ አትፍቀድለት። ተወዳጆች እህቶችና ወንድሞቼ፣ እንግዲህ ይህንን ነገ አደርገዋለሁ የሚለውን ክፉ ልማድ እንዴት ሰብረን ወደ ተሻለ ማንነት ከፍ እንላለን ለሚለው 3 መንገዶች አባቶቻችን ይጠቁሙናል። የመጀመሪያው የ5 ደቂቃ ሕግ ተጠቀም ይሉናል። አንድን ከባድ ሥራ ለመጀመር ስትሰንፉ ለራሳችሁ ለ5 ደቂቃ ብቻ እሰራዋለሁ ከዚያ አቆመዋለሁ በሉት። አእምሮአችን የሚፈራው መጀመሩን ነው። አንዴ ከጀመራችሁት በኋላ ግን ብዙ ጊዜ አታቆሙትም። ሁለተኛ በትንሽ ትላልቅ ተግባራቶችን መብላት የሚል ነው። ትልልቅ ፕሮጀክቶችን ወይም መጽሐፍትን ስታዩ ይከብዳችኋል። ሥራውን ወደ ትናንሽና ቀላል ተግባራት ከፋፍሉት። ዛሬ 1 ገጽ ብቻ አነባለሁ ማለት መጽሐፉን እጨርሳለሁ ከማለት ይቀላል። ሦስተኛና የመጨረሻው ሞትን ማሰብ ነው። ይህ የሚያስፈራ ትምህርት ሳይሆን ነፃ የሚያወጣ የቤተ ክርስቲያን ጥበብ ነው። ጊዜያችን ውስን መሆኑንና መቼ እንደምንጠራ እንደማናውቅ ማሰብ ዛሬን በሙሉ ጉልበታችን እንድንጠቀምበት ትልቁ ኃይላችን ይሆናል። ኦርቶዶክሳዊ እህቶችና ወንድሞቼ፣ ዓለም በሐሳብ ብዛት በተሞሉ ግን ተግባር ባጡ ሰዎች የተሞላች ናት። ልዩነቱን የሚፈጥረው አሪፍ ሐሳብ ያለው ሳይሆን ያንን ሐሳብ ዛሬውኑ መሬት ላይ የሚያወርደው ነው። ይህ ቪዲዮ እንዳለቀ እያዘገየችሁት ወዳለ ስራችሁ ተመለሱ። ይህንን ቪዲዮ ሁልጊዜ ነገ ለሚለው ጓደኛችሁ አጋሩት። በሚቀጥለው ቪዲዮ እስከምንገናኝ የሥራና የትጋት ሳምንት ይሁንላችሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።